ቂጥ ያለም ቂጥ የሌለም ተነሳ። ጠላት መጥቶብናል ከወደ አሜሪካ ዱቄት የሚባል ሰው ቂጥ ያለም ቂጥ የሌለም ተነሳና አነካኩት። ቂጣችሁን አነካኩት። ሂዱበት። ብሩ እንግዲህ ያሸነፈን የአንድ ሺህ ብር በኢትዮጵያ ሰጣችኋለሁ። ይታባክ የምሬን እኮ ነው። እግዚአብሔር ምስክሬን ነው እንዴ። እንትንቷል እኮ በጣም እኮ ለሰው ልጅ እኮ ዳንስ ስፖርት ምናምን እኮ ወሳኝ እኮ ነው። ሄዱበት ሄዱ በቄጥ ያለ በሙሉ ተነስ ሄዱበት። የሰውዬ ቻሌንጅ ነው። ቻሌንጅ ነው። ኢንዲያና ስታይል ቻሌንጅ ነው። ሂጅበት። ያንቺ ሚክስ ኦፍ ዲፈረንት ላንጉጅ ኮምስ አንዷ ለጥፋ ይዋት ለማኛው ሄደ። እኔ ደግሞ ቅዳሜ ይሰራላቸው። ቅዳሜ እንዲያውም የሆነ ቦታ ስለሚሄድ ቅዳሜ ቆንጆ አድርጌ ይሰራላቸዋለሁ። እሺ ሄዱበት። ይድረስ ለዱቄት ከፈለጋችሁ ሊዮኒ ማኛ ታጋርጉት። አናቆምም፣ ባህላችን ነው። እንዲያውም ሊበረታታ ይገባል በሉና ይሄኛው እንዲያላችሁ ይሄኛው አነቃንቁት። ሪሃናን አላያችኋትም እንዴ? ቆይ ይሄ ሰውዬ ምን ሊያመጣብን ነው? ማን እኮ ይሄ ሰውዬ የሆነ ነገር ሲናገር እኮ ዝም ብሎ እኮ አይደለም። ተጠንቀቁ። ሪሃና ዛሬ የጨፈረች ይኸውላችሁ፣ አይቺ ጀግና ይኸውላችሁ፣ ዛሬማ ተነስቶባታል። አብስ ገበርክ ይኸውላችሁ ምን ነው ሪሃናን አትሁኑ ነው እያልክ ያለኸው? ደግሞ እንዳይዘጋብኝ። ዛሬማ ተነስቶባታል ሪሃና። 5ኛ ልጅ ልትወልድ ነው መሰለኝ። ያለ ረቢ ይኸው እንደዚህ አትበል። እኔ አሁን እንደዚህ ነው የምለው። ይህ ሰውዬ መጨረሰችው። እንዴት ያምርባታል ባካችሁ። ቂጧን ጠጥታ ነው ይሁት። በቃ እንደዚህ እንደ ሪሃና ስታይል ኦኬ። የሀዲያ የከምባታ የሲዳማ ባህላችን ሄዱበት ልጆችዬ። ልጆች ይሄ ሙጀሊያ እዛ ቁጭ ብሎ ሶፋ ላይ ቂጣችሁን አታነቃምቁ ያለው ሪሃና ጂጂክያ ቻሌንጅ ሰጥታለች። ሄዱበት ሪሃና ስታይል ቂጣ። እኔማ አሁን እንዱ ቅዳሜ ደርሶ አልኳችሁ ሰርቼ በኢየሱስ ስም ቸኩያለሁ አልኳችሁ። ይኸውላችሁ በስማ አይናቴ ሄዱበት። እኔማ ቪዲዮ ሰራለሁ ጋይስዬ። ሄዱበት። አነቃንቁት። እናቴ እሱ ሲነቃነቅ ነው ሰው የምትሆኑት። እሱ ካልተነቃነቀ ሰውየው እንደሆነ ሆዱን ብቻ በድንች ብትሞሉ ሰው አድርጎ የማይቆጥራችሁ። አሁን እኮ ዮኒ ማኛ እንዲህ ቢነቃነቅበት ኖሮ ዛሬ ወይ ትራክ ላይ ተሰቅሎ እናየዋለን፣ ወይ ዛፍ ላይ ተሰቅሎ እናየዋለን፣ ወይ የሆነ አየር ላይ ተሰቅሎ። ስላልተነቃነቀበት ከሆነ እዛው ቁጭ ብሎ ያየው። ባላችሁ ላይ አነቃንቁ። ለጤናውም ለገቢውም ጥሩ ነው። ባል ሲነቃነቅበት ነው የሚወደው። ታውቁት አይደለ እንደ ሴቶች ሚስጥራችንን እኮ እናውቃለን። የሰው እንጀራ እና የሰው እንትን እየበሉ ብቻ ቁጭ ማለት እኮ ከባድ ነው። ሄዱበት። የቂጥ ቻሌንጅ የቂጤ እንዴት ላውጣ መላበሉኝ። ደንሽበት። አልተውም መድኃኒዓለም። እኔ ነኝ ቅዳሜ የምሰራው ወይ ነገ ብሰራው ወይ ተነገ ወዲያ። ቆይ ግን የቱ ጋር እሰራዋለሁ ልጆቼ ብዬ ነው እንጂ ጎበዝ የምናው። አሁን እሷ 3 ልጅ ወልዳለች። አሁን እንዲህ ሌላን እኮ ነው ሺዝ አሜሪካ። ኧረ ዘርቤ መቤት የምትባይ ሴትዮ ወደዛ ዘርቤ የለኝ። አንቺማ ትልቅ ሰው ነሽ። አርፈሽ ቁጭ በይ በቃ።
በቃ ትልቅ ሰው ከሆንሽ የማትፈልጊ ከሆነ የራስሽ እፍረት ካለብሽ አም ሶሪ። እኛ ግን እንደንሳለን። ኧረ ደዛ እንዲህ ብለና ምን እንደንሳልሽ እንዲህ ብለና እንደንስ እንዲህ 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 ያደረግንለት ሄዱበት። እግዚአብሔር ነግቶልኝ በደነስኩኝ። እኔ እኮ አሁን ያየሁትኝ ራሱ ነግቶልኝ። እንዲያው ጌታችን ይዛችሁ ነቅነቅ አርጉት። የታባቱ ምን ያመጣል? ሄዱበት። አሁንማ እንደንሳለን። ቆይ በጠዋት ተነስቼ ሰርቼ እመጣለሁ። ደንሱ እሺ። ይሄ ጃጃሮ ሽማግሌ በሉት። ሄዱበት። ደነሰች ቤታ እንዴ ደግ አደረገች። እንዳሰሙት በዚህ ሁላችንም አንድ መሆን አለብን። እግዚአብሔር ምስክሬን ነው። አዎ አድዋ ሂጅበት። ሁላችሁም ለጥፉ። ፊታችሁን አታሳዩ። እሺ ፊታችሁን አታሳዩ እንዴ። ዳንስ እኮ በእናትሽ በቃ እትስ ኦኬ። ማማይ አትደንሱ ብሎ ነው ይህ ሙጀል ያምደች። የፈለጋችሁትን እንደነሱ እንኳን እንዲህ ብለሻቸው ልጆቹ እንዲሁም ማፍለቷል። የአፍሉ ያንተክትኩ ጊዜያቸው ነው። አዳሜ ባረቂ አይደለ እንዲህ ስታፌ ይኖርሽው። ምን ነው የሰው ጊዜ ላይ እናንተ እንደዚህ ሆናችሁ? ቢያፈሉ አይሻለንም እንዴ? ልጅ እኮ ላይፉን እኮ ያያል እኮ። ሌላው ይሄ አንድ ልጅ የሆነ ነገር አደረገች፣ እሱ ከሌላ ነገር ጋር የተያዘ ነው። ያፍሉ እንዴ ቢያፈሉ ይሻላል። ኢንጆይ አርጉ። ለምንድን ነው የምትከለክሏቸው? እኔ እንዴት የት ሀገር ላይ ነው የምንኖረው? ምን ነው እኛ ድሮ እንደነሱ አልደነስንም እንዴ? ቪዲዮና ሞባይል ስለሌለ ነው እንጂ እንትን ስላለን። ዱቄት የሚባል ጠላት መጥቶብናል። ትክክል ቶዬ፣ ዱቄት የሚባል ጠላት መጥቶብናል። በአንድ ላይ መነሳት አለብን። ለራሳችሁ ስል ነው። ጊዜያት ይላችሁ ሴቶች ልንገራችሁ፣ ጊዜያችሁን ጨፍሩበት። የምትሞካክሩትንም ሞክሩ። ኢትስ ኖርማል። አታብዙት። ያላዩት ገደል ሲገቡ ነው ያየ ነው። ያ ኢንጆይ አርጉ። ግን እንደ ሀሽሽ ነገር አትውሰዱ። ሲጋራ አታጭሱ። አልኮል ትንሽ እያለ አይደለ ለሽፓስ ለፈን ምናምን ነገር ቅምስ ግን አትሂዱበት። ፋራ ሆናችሁ ባንዴ ከምትደፈርሱ ትንሽ እየቀመሳችሁ ነው። ጭንቅላታችሁን የሚያዞራችሁ ከሆነ ያላደረገ የለም። እንዲያውም አታድርጉ፣ እንዲያትሆኑ። እሱ ነው ነገር ያመጣው፣ ቤተሰብን እየገደለ ያለው ምናምን። ግን ሞክር ጀስት በቃ ለኢንጆይ ምናምን ስትሞክሩትና አይ ይሄ ነገር ራሴን ያዞረኛል፣ በቃ አይጠቅም። ራሴ ያዞራል፣ መጥፎ ነገር ያሰራል። በክርስትና በእምነት ብትሄዱ ኃጢአት ነው፣ አይጠቅምም። የማትፈልጉበት ሴክሹዋል የሆነ ነገር ውስጥ ልትደፈሩ ትችላላችሁ፣ ምናምን ነገር። ግን አለ አይደለ ለኢንጆይ ምናምን ነገር ትንሽ ይሆናል አይደለ? ቀምስ አድርጋችሁ ነው። ኢትስ ኖት ማይ በቃ ሞክሩት፣ ግን አትቀጥሉበት። ምክንያቱም አንደኛ ለጤና ጥሩ አይደለም፣ ሁለተኛ የማትፈልጉበት ህይወት ላይ ትወድቃላችሁ፣ ሶስተኛ ነገር ደግሞ ገንዘብ ያስወጣችኋል ምናምን ነገር። ሄሎ የኔ ቆንጆ እንዴት ነሽ? ስለዚህ እንደዚህ አታድርጉ። ከዛ በኋላ ስትፈልጉ ወደ ስፖርታችሁ፣ ስፖርት የምትሰሩ ወደ ስፖርታችሁ፣ ዳንስ የምትደንስ ወደ የሆነ ብቻ ታለንትድ ብትሆኑ ደስ ይላል። ቴብል ቴኒስ አለ፣ ሩጫ አለ፣ የሆነ በስፖርት ራሳችሁን ማደራጀት በስፖርት። እኔ አሁን ደስ የሚለኝ ልጆቼ እናቴ በሳምንት 2 ጊዜ እግር ኳሱን ተራግጦ አሁን ከኳስ ነው የመጣው። ከእንደገና ቅዳሜ እሁድ ነው፣ እሁዲውን ቅዳሜ ይሄዳል። በሳምንት 2 ማለት ነው። ለምን? ከልጅነታቸው ጀምሮ በስፖርት ነው ያደጉት። እኛ ቤት ስፖርት፣ ዳንስ፣ ሙዚቃ ምናምን በቃ ኤክስትራ ከልጅነታቸው ገና 4 ዓመት 5 ዓመት ሆኖ ነው ያስገባቸው። እዚያ ኢትዮጵያም እዚህም ማለት ነው። ሲመጡ ዳይሬክት ነው ስፖርት ያስገባቸው። ከዛ በኋላ ከስፖርት ሲመጣ ሲፈልግ ለምን እኔ ጭፈራ ቤት ሄዶ አልኮሉን ሲገለብጥ አይውልም። በንጋታው ሲሮጥ ነው የማገኘው። ይሄ ስፖርት ከሰሩ ደግሞ ምንም ነገር አይሆንም። ምንም በቃ ራሳቸውን ይቆጥባሉ። ስፖርት ለጤና በጣም አሪፍ ስለሆነ ማለት ነው። ይሄ ግን
እንዲህ አታድርግ እንደዚህ አታድርግ ነው ፌር አይደለም። ቤተክርስቲያን ይሄዳሉ፣ መዘምራን ነበሩ የኔ ልጆች ያ ስፖርት ይሰራሉ፣ ትምህርታቸውን በሚችሉት እንትን ይላሉ። ሁሉም ነገር ልክ ሲኖረው ደስ ይላል። ልክ ሲኖር ራስን እስከምትጥል ራስን እስከምትጎዳ ገንዘብ እስከምታጣ ድሃ እስከምትወዛ ስራህንም እየሰራ ስፖርትንም እየሰራ ቅምቀማም ሲኖር እየቀመቀም ሽክሸካም ሲኖር እየሸከሸክ ኑር አለቅ። ይሄ ግን እኔ እኮ እንዲህ ነኝ አንተ የጎደለ ነገር ስላለህ ነው እንዲሆንኩ። በቃ ዓለምን አንተ ቤት ውስጥ ነው የምታውቃት። የሁላችንም ተፈጥሮ ደግሞ አንድ አይደለም። እዛ ጋር ደግሞ ከአንተ የበለጠ ትርፍ ያለው ሰው አለ። እኔ አሁን ትራቨል በጣም ነው የምወደው። ይጨንቀኛል፣ ያመኛል ራሱ እዚህ ብቀመጥ በቃ የሆነ ብረሪ ነው ልፈነዳ እችላለሁ። ሲሪየስሊ አንዳንዱ ደግሞ ከቤት መውጣት የማይፈልጋል። በቃ እኔ አሁን እዚህ ጋር ለእንደዚህ አይነት ነገር ብራውጭ ለእንደዚህ ብትልኝ እኔ እዚህ ጋር የሆነ ነገር እናርግልሽ ነው ወይስ እዚህ ጋር ትኬት ገዝታችሁ ስጡኝ ነው የምለው። ምክንያቱም ሰው የሚፈልገው ነው። ስለዚህ ሌላውም ደግሞ የሚፈልገውን ነገር ያድርግ። አታርጉ። ይሄ ነገር አይጠቅምም፣ ይሄ ነገር ይጎዳል። በአሁኑ ሰዓት ምግብ ራሱ ይጎዳል። አታውቀውም የትኛው ንጹህ ምግብ እንደሆነ፣ የትኛው ኬሚካል ፉል እንደሆነ፣ የትኛው ኦርጋን እንደሆነ አታውቀው። ብዙ ነገሮች ጉዳት አላቸው። ብዙ ደግሞ ያልጠበካቸው ነገር ደግሞ ጥሩ ነገር ሆነው ታገኛቸዋል። ከዋጋ ቅናሽ አንጻር ራሱ አንተን ሳይጎዱ ብዙ የምትጠቀማቸው ነገሮች ጥሩ ነገሮች አሉ። እግዚአብሔር ብቻ ይጠብቀን። ይሄን ቆንጆ። ስለዚህ ሰውን እኛ መምከር አንችልም። አንችልም። ማን ነው ተው ማለት በል ማለት ነው። እንዲያው ግን በልኩ ሆኖ በቃ ይኑሩ። እኔ እግዚአብሔርን በቃ በሰላም ይኑሩ። ካልሆነ ጸባያቸው እየተበላሸ ነው የሚሄደው። አታድርጉ ይሄንን አታድርጉ። እንደው አድርገው ሰላም በሆኑ ለእኛም ሰላም በሰጡ። ኢትዮጵያ ውስጥ በጣም ካልቸሩ መቀየር አለበት። በጣም መቀየር አለበት። ሁላችንም ይሄን አታድርጉ። እኛ ልንናገር የምንችለው ለምሳሌ ሶሻል ሚዲያ ላይ ያሉ ሌላ ሰዎችን የሚጎዱ ፐርሰናል አታክ የሚያደርጉ ወይንም ኪስ የሚነኩ ባንክ የሚነኩ ስብዕናን የሚነኩ ነገር ከሆነ ኦኬ። ይሄ ግን ስብዕናን የሚነካ አይደለም። ሰው ደነሰ ማለት ስብዕናን ነካ ማለት አይደለም። ሰው በላ ጠጣ፣ እዚህ ጋር ተሰብስበው ይጠጣሉ። ስብዕና በቃ ተሰብስበው በስነ ስርዓቱ እየጠጡ ነው፣ እየጨፈሩ ነው። የሰውን ስብዕና እየነኩ አይደለም። ይልቁንስ መጮህ ካለብን መናገር ካለብን ስለተገደሉት ሴቶች እንናገር፣ ስለሚደፈሩት ሴቶች እንናገር። እንዲያውም ስለዛ ድምፅ የሆኑትን ሴቶች በሙሉ ለምን ድምፅ ሆናችሁ ለምን እንዲሆናችሁ ብለን ከነሱ ጋር ከመከራከር ይልቅ እነሱም የራሳቸውን ነገር ለህጉ ለፍትህ የራሳቸውን ነገር ይስሩ፣ እኛም ለፍትህ የራሳችንን ነገር እንስራ እንጂ እናንተ እንደዚህ ስለሆናችሁ እናንተ እንደዚህ ስላደረጋችሁ እናንተ በዚህ መልኩ ስላላችሁ ፍትህ አትጠይቁ የሚል ደግሞ ፕሪንሲፕል አውጥተናል። ሌዝቢያን የሆነ ሰው ፍትህ አትጠይቅ፣ ወይንም ደግሞ ሆሞሴክሱዋል የሆነ ሰው ፍትህ አትጠይቅ። ኤንደ የሴክሹዋል ነገር በሙሉ ሁሉም ሰው ሁሉ ይመለከተዋል። ሌዝቢያንም ሆነ ሆሞሴክሹዋልም ሆነ ወታደርም ሆነ ምንም ይመለከተናል። ምክንያቱም እየተደፈረ ያለው ሁማን የሆነ ሰው ነው እየተደፈረ ያለው። ያለ አግባብ ያለ ፍላጎት ነው ሰው እየተደፈረ ያለው። ሴትም ትሁን ወንድ ሁሉም በዚህ ነገር ላይ ያገባል። አንቺ እንደዚህ ስለሆንሽ አንተ እንደዚህ ስለሆንክ የሆነ ነገር ልታስፋፋ ነው። መጀመሪያ ወደ ጠረጴዛው እንሂድ። ከዛ ጠረጴዛ ላይ ያለውን ቡፌ እንበለዋለን። ኦኬ፣ መጀመሪያ ጠረጴዛው ላይ ምግብ አለ ወይ ነው። ያንን ምግብ ለማምጣት ሁላችንም መረባረብ አለብን። እኛ እዚህ ጋር ስንከራከር ሀገር ይዘረፋል። እኛ እዚህ ጋር ስንከራከር ልክ እንደ ፖለቲካው ማለት ነው። ኖ አንተ አትችልም አማራ ስለሆንክ፣ ኖ አንተ አትችልም ኦሮሞ። መጀመሪያ ወደ መብት እንሂድ። በቃ ሰላም የሚመጣበትን መንገድ እንሂድ ስንል ማንም ሰላም የሚመጣበትን መንገድ የሚያሳየን ሰው ለምን አንቺ መናገር አትችልም ቢኮዝ አንቺ ሴት ስለሆንሽ፣ አንቺ መናገር አትችልም ቢኮዝ አንቺ አማራ ስለሆንሽ፣ አንቺ መናገር አትችልም ስለመብት መጠየቅ አትችልም አንቺ ዘፋኝ ስለሆንሽ። ሁላችንም መብታችንን የማስከበር መብት አለ። ሰው ስለሆነ እዚህ ምድር ላይ እንደ ሰው እንኳን ሰው አይደለም ዛሬ ላደገው ሀገር ስለ አየራችን፣ ስለ ዱር አራዊቶች፣ እንስሳቶች ሰዎች ጠበቃዎች ናቸው፣ መብት ጠያቂዎች ናቸው። ሰው ለሰው ግን እኛ ሀገር መብት የማይጠይቅበት ሰዓት ነው። ቢኮዝ ዩ አር አማራ፣ ቢኮዝ ዩ አር ኦሮሞ፣ ቢኮዝ ዩ አር ትግሬ። እነዚህ ሶስት ብሔሮችማ ወይ ወደዛ ሄዱልንም በቃ ምንም መነጋገር አልቻለም። አይ አንተ ዘፋኝ ስለሆንክ መብት መጠየቅ አትችልም ወይንም ደግሞ ፍትህ መጠየቅ አትችልም እንዲህ ብሎ ነገር የለም።
ሁሉም ሰው ነው፣ መብት አለው። አልጋ ላይ መኝታ ቤቱ ላይ ግን የፈለገውን ሴክስ ማድረግ መጥቶ እስካላስገደደኝ ድረስ ሁኚ እስካላለኝ ድረስ አይዶንኬር። ሀገራችን ላይ ይሆናል አይሆንም ያ ነገር። መጀመሪያ መደፈር የሚባለውን ነገር እናስቆም። መደፈር የሚባለውን ስናስቆም የእነሱን የሚመለከት ወገን ካለ ይመልከት፣ የሚከለክል ህግ ካለ ይከልክል፣ የሚፈቅድ ካለ ይፍቅድ። መጀመሪያ ግን ሴቶች ወንዶችን መደፈር የለባቸው። እዛ ላይ መነጋገር ሲገባን አይ አይደለም እንዳትደንሱ፣ እሺ ልብስ አለባበሳችሁን አስተክሉ። የወለዳችሁ ሴቶች እናንተ እንቁርቲና ጂጂማ ያበሻው እንዳይነካችሁ። እንደዚህ ምን ፎርዋት ለምን? ትላንት እኮ እርሶም መላጣ ነበሩ፣ እኛም ወፍራም ነበር። የሚገርመው እርሶ ምን ሲያደርጉ ተመለጡ። እኛ ሲወፈር ነው ወልደን በልተን ከልክ በልተን ነው። ከልክ ውጭ ማንም ሰው የሚወፍረው ዝም ብሎ ጥሩ ኑሮ ስላለው ነው የሚወፍረው። የሚመለጣው ግን ችግር ስላለበት ነው። መላጣ መቼስ እንደው እድሜ ነው እንዳይሉ ብስጭትም ያነሰዋል። ውሃም ትኩስ ጠራራ ስራም፣ አንዳንድ ጊዜ ደግሞ አንዳንዴም ተኝተው እዛ የሚሰሩት ስራ ካለ እሱም ይመልጣል። ስለዚህ ልዩነት አለን ሁላችን። ሲሪየስ እውነቴን ነው የምናገረው፣ የእውነቴን ነው። ማንኛውም ሰው ዝም ብሎ ድሃ አይወፍርም፣ ሀብታም ይወፍራል። መብሎ አገኘው ብሎ ከበላ ይወፍራል። እንደኔ አይነቱ ማንም ሰው ሳይበላ አይወፍርም። በሽታ አይደለም። ስለዚህ እርሱም ተመልጠው ነበረ፣ ዛሬ ፀጉር አሉት። ያ ማለት ህይወቶት ተለወጠ ማለት አይደለም። አቶ ዱቄት እኛም ቆንጆች ነን፣ አልተመለጥንም፣ ወፍረናል። ኦኬ። በጣም ውፍረት ማስቀነስ ደግሞ ለአንድ ሴት ልጅ ደግሞ ውፍረት አንድ ሴት ልጅ እውነቱን ልንገራችሁ ወፍራ ከቀነሰች ሺዝ ሪሊ ሂሮ። እንደ መቀነስ ከባድ ነገር የለም። በተለይ በጣም ከ100 ኪሎ በጣም ካስቀያሚ ቅርጽ ወደሚያምር ቅርጽ የምትሄድ ሴት እዚህ ሀገር በጣም የተከበረች ሴት ናት። አዋርድ ነው የሚሰጣችሁ። ቀላል ነገር አይደለም። ያ ማለት ምንድነው? ቆራጥነትን ያሳያል፣ ዲሲፕሊንነትን ያሳያል፣ አላማን ያሳያል። አንድ ሴት ልጅ ወፍራ ከቀነሰች አላማ አላት። ረሃቧን ተቆጣጥራ ስፖርቷን ሰርታ በተቻለው ደግሞ በቴክኖሎጂ ታግዛ ያንን ቅርጽ ካመጣች ሺዝ ሂሮ። ፀጉር ማስተከል ግን ይለያያል። ትሄዳለህ ከሆነ ቦታ ላይ ይነሳል፣ ፀጉር ይተከላል። ምንም እንትን አይጠይቅም፣ ገንዘብና ሰዓት ነው የሚጠይቀው። ስለዚህ ሴት ልጅ በውፍረቷ በምኗ ባል ካላገኘች እንግዲህ ዓለም ላይ ያለው ወፍራም በሙሉ እንዴት አገባ የሚለውን ጥያቄ ነው እየመጣ ያለው። ከዛ ላይ እኔ ቡሊንግ ነው የሚመስለኝ እንደዚህ አይነት ነገር። እኔ ችግር የለብኝም፣ ለምጄዋለሁ። 15 ዓመት ቡሊንግን ለምጄዋለሁ። እንዲያውም አንዳንዴ ሳትሰርቡ ስትቀሩ እንደ መድኃኒት ነው ቅር የሚለኝ። እንዲህ ስሜን ለምን አላነሱትም ምናምን በሙሉ ልል እችላለሁ። እና ባይዘዌ እብድም ቢሆን የራሱን ክዳን አያጥም፣ ባል አናጥም። በጣም የሚገርማቸው ደግሞ እንደዚህ አይነት ሴት ደግሞ ኳሊቲ ያለን ሴቶች ነው። እውነት ለመናገር እኔ አሁንም መስፈርቴን እናገራለሁ። እግዚአብሔር ምስክሬ ነው። እኔ ድሃ ባል አልፈልግም። እኔ ኢትዮጵያ ያለውን ድሃ ባሌን ትቼ የመጣሁት ሀብታም ባል አገኛለሁ ብዬ ነው። ሰው ሆናለሁ፣ ኑሮዬን እለውጣለሁ ብዬ ነው። ኦኬ። ያንን ደግሞ የምለውጠው በጥሩ ቁንጅናዬ ነው ብዬ ነው። ያንን ያልኩትንም ደግሞ አድርሻለሁ። ኑሮዬን አሻሽያለሁ፣ እግዚአብሔር ይመስገን። አይደለም እንዴ ሚቲ? ስለዚህ እኔ አሁን እዚህ ጋራ አሁን እንደዚህ ቆርቆሮ እንደሚጠጣና እዚህ ጋር ቁጭ ብሎ ታፕ ታፕ እንደሚለው ባል እኔ ሳስበው የቀን ወጪን ራሱ የሚችል አይመስለኝም። እግዚአብሔር ምስክሬ ነው። ምክንያቱም ለራሱ ማደግ አለበት። ሁለተኛ ነገር ቆንጆ ነኝ ካልኩኝ ቆንጆ ነኝ። ሰውነታችን ወፈረ እንጂ መልካችን እኮ መድኃኒዓለም በጣም ቆንጆች እኮ ነን። ቀጭነን ከሚሉት ሴቶች መልክ እኛ የወፍራም ሴቶች መልክ እኮ ቆንጆ። አሁን እቺ መጋጃ መልኳ ቆንጆ ነው። እንቁርቴ ፊቷ በጣም ነው የሚያምረው። ችግሩ ምንድነው? ባህሪ ነው። ባህሪ ሁሉንም ነገር ያስጠላል። ሰዎች ውስጣቸው የማያምር ከሆነ ማለት ነው ያስጠላል። መልክ ደግሞ ማንም ይወዳደራል ከዚህ ላይ መድኃኒዓለም
ማንም ይወዳደራል። የፊት ደግሞ መልክ ደግሞ እኛንም ይወዳደራል። እዚህ ላይ እውነት ለመናገር ማናችሁም የላት እዚህ ላይ ቆንጆ ነኝ የምትሉ በእኛ በመልክ በፍጹም አንገናኝም። ሁላችሁም ብትጠቀለሉ ማለት ነው። መድኃኒዓለምን ነው የምላችሁ። ግማሹ አፍንጫው እንዲያለ ነው እንደዚህ እንዴ፣ ግማሹ ያለ ነው እንዴ። እንተዋወቃለን እኮ ሁላችንም። ኑ ከሞን ያለ ፊልተር እንውጣ ቢባል እኮ እኛ እኮ ያው እናንተ አለ አይደለ ይሄ አከሊት ካከሊት አሁን ሌላ ሰው ስም መጥራት አያስፈልግም። አንቺ እኮ ማለት እኮ አከሌ ነሽ፣ አንቺ እኮ ማለት አከለሽ። ጋይስ መድኃኒዓለም ነው የምላችሁ። ፊት እንተያይ ቢባል እኛ ብቻ የሆነ ቦታ እና ፊታችን ይታይ ካለ ፊልተር ካለ ምናምን ፈጭተናችሁ ነው የምንበልጣችሁ። ፈጭተናችሁ እንደዚህ እንደ ስፕሪንግ ነው የምናልፋችሁ መልክ ላይ። እግዚአብሔር ምስክሬ ነው። ልጆቼን ይዘኝ ግን መሞከሽም ምንም አያስፈልገው። ይዞ መገኘት ነው በቃ። ይዘህ ትገኛለህ የሆነ ቦታ ላይ ፓም እንገኝ። እኛም እኮ ወደ ካምፓችን ስንገባ እኮ ምን እንደምንባል ታውቃላችሁ? በሬድ እኮ እንባላለን። ከካምፓችን ውጭ ሆነን ነው እየተወዳደርን ያለ ነው። ለጊዜው ካምፓችን ፈርሷል። እኛም በሀገራችን ስም አለ እና ውለታም አንፈልግም። ካለ ቦታችን ውለን ለምን አልተከበርንም አንልም። እኔ በዛ በጣም እስቅባችኋለሁ አንዳንድ ጊዜ በጣም በቃ እንዳይና ነው ካለ ቦታው የዋለ ምን ይባላል። እኛም በሀገራችን ስም አለ፣ በባህላችን ስም አለ፣ በቋንቋችን ስም አለ። እስከነ ክብራችን ሁሉም የራሱ ነገር አለ። ለእውነት ግን እንወዳደር ብንባልና እኛ ሁላችንም ከእናንተ ጋር ብንወዳደር ኢቭን እንቁርቴ ታጥፋችኋለች። ልጆቼ ሊሰኛላችሁ የአይኗ ብቻ ይበቃችኋል። እንቁርቴ አይኗ ብቻ ባህሪዋ ምናምን ታዩና ቅንድቧ አይኗ ሁላችሁንም ይፈጫችኋል። የእሷን ያህል እንኳን የአይን ቅድ እንኳን ውበት ያለ የለም እዚህ ሚዲያ ላይ ማለት ነው። አይኗ ተውት። ፊቷ ምናምን ውፍረቷ ምናምን ፊቷ ብትከሳ እንቁርቴ ትበልጣችኋለች። አንድ የእሷን ያህል ከከለሯ ከፊቷ አንድ የለም። ስለዚህ እናንተ በዛ ተወዳደሱ እስከነ እንትናችሁ። እውነት ግን እውነት እኔ ደግሞ ከፀጉሬ እስከ ጥፍሬ አጥፋችኋለሁ። እጥፍ ነው የማደርጋችሁ። እግሬ ራሱ ይበቃችኋል፣ ተረከዜ ራሱ ይበቃችኋል። መድኃኒዓለም ተውት እና ነው የሰው ልጅ እዚህ ጋር የራሱ የሆነ ቴስት ያለው ሰው አለ። ግን አይ የእውነቴን ነው። መዓት አንዳንድ ጊዜ ነው እዚህ ጋር አይና ዝም እላለሁ። በቃ አንዳንድ የምትታዘቡት ነገር የለም። በራሳቸው ሁሉም ሴቶች ቆንጆች ናቸው። ውድድር ላይ አይደለንም ያለነው። ግን አንዳንድ ጊዜ የሚጠሩት አንዳንድ ሰዎች ከላይ እኮ እንደዚህ እሷ እኮ ንግስት ናት፣ እሷ እኮ ዘውዲቱ ናት፣ እሷ እኮ ጣይቱ ናት፣ እሷ እኮ አይ ፍሬኛ በዋለበት በምንከሳሽ እናቴ ወዴ ምግብሽን አቁሚ፣ ምግብሽን ኪቴ፣ ምግብሽን በስነ ስርዓት ከበላሽ ትከሻለሽ። ግን ጊዜ ይፈልጋል። እኔ 4 ዓመት እንደዚህ ደረጃ ላይ ከደረስኩ ማለት ነው። ድሮ ታቁኛላችሁ። ይሄም እንግዲህ አሁን አንዳንዴ እንደውም ይገርመኝና መርፌ መጣው የዛኔ ስከሳስ የት ነበራችሁ? እኔ እኮ አሁን እንኳን 5 ኪሎ እኮ ነው የቀነስኩት ከሰርጀሪ በኋላ። ያንን ሁሉ ስከሳስ መርፌ ነበረ
ከ100 ኪሎ 75 ኪሎ ስገቡ መርፌ 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 ትላላችሁ። አረ እንደው በወጋችሁኛውና 50 ኪሎ በገባው በሰጣችሁኝና ገንዘብ እኔ ትንሽ ብሸክል እንደውም ሰራ ገዛለሁ ብዬ ነበረ፣ ግን አልሆነም። ዝም ብዬ ደግሞ ያንን ያህል ብር ማውጣት አልፈልግም። ሰርጀሪ እናደርጋለሁ በድጋሚ እንጂ እና ምንድነው ምን በሌለበት ምን ይላል አሉ እና ጂጂ ላይ ፈልጉ መነጽርሽ ያንጸባርቃል። ምንድነው ጂጂ ላይሽ ፈልጊ መነጽርሽ አትወጉ። መጥፎ ነው። ውሸት መጥፎ አይደለም ማማዬ፣ ውሸት ነው። ሁሉም አይደለም። ይሄ ሞንጃሮ ልንገራችሁ፣ ችግር የለውም ተወጉ። ሌላው መጥፎ ሊሆን ይችላል። ሌላ አለ ዞምቢክ ነው ዞምቢክ የሚባለው እሱ ጥሩ አይደለም። ሞንጃሮ ግን ችግር የለውም ተወጉ። ግን ዶክተር ጋር ሄዱ። ኦኬ መጀመሪያ ዶክተር ጋር መሄድ አለባችሁ። እኔ ሰርጀሪ ነው ያደረኩት። እኔ ሰርጀሪ አድርጌ አይታችኋል። ቦርጬ ይሄኛው እዚህ ጋራ ሶስት ደረጃ ነበረ፣ እንደዚህ ተደራርቦ ማለት ነው። ሶስት ይሆናል 2 ነበረ። እኔ ቦርጬን ብቻ ነው ያስመጠጥኩት። ቦርጬ ተመጠጠ። ከዛ በኋላ ቆዳው ተሰበሰበ፣ አለቀ። ሌላ የለም። ሌላው ይሄ ድሮም የነበረ ነው። ይሄው ጡቷው እንዳለ ነው ያለው። እግሩ ትንሽ ኦኬ ቀንሷል፣ ስፖርት ምናምን እየሰራው ማለት ነው። እና ያን ያህል ከ100 ኪሎ 75 ኪሎ ስገባ መርፌ አልነበረ። አሁን መርፌ የምትሉት ነገር እየገረመኝ ነው። እና ብትወጉም ግን ችግር የለውም መርፌ ማለት ነው። ሊዲያ ከሰርጀሪ በኋላ ስንት እንደቀነስኩ ታውቂያለሽ? 6 ኪሎ 5-6 ኪሎ ቀንሻለሁ። ይኸው እሱንም በመከራ ላይፍ አይገርምሽም? እግዚአብሔር ይመስገን። ኧረ አይቀንስ እሱ። እኔ እኮ እንዲቀንስ አይደለም ግን ይከብደኛል። እዚህ ጋር ይከብደኛል፣ እዚህ ጋር እና እዚህ ጋር እና ያመኛል አንዳንድ ጊዜ እንጂ እንዲቀንስ አልፈልግም። ግን ቀንትን ዝርጥጥ ይልቀው ፍር ይላል። ቲንክ ሶ ማች። ፊቴ ይኸውልሽ ተበላሽቶ ነበር ፊቴ። አሁን ፊቴ የራሱ የሆነ ታሪክ ደግሞ አለው። ፊቴ ተበላሽቶ ነበር። አሁን ፊቴ ቀንሶ አይደለም። በነገራችን ላይ ፊቴ የራሴን ደም ማለት ነው፣ የራሴን ደም አልነግራችሁም፣ ግን ትንሽ እንትን ብያለሁ። ቆዳዬ ላይ ሰርቻለሁ ትንሽ እንጂ ቀንሼም አይደለም። ፊቴ ግን ምን አናገረኝ ብዬ ነው። ፊቴ ተበላሽቶ አልነበረም? ትዝ ይላችኋል? ትንሽ በጣም ተበላሽቶ ነበር ፊቴ። ከዚህ ጋራ የሆነ ነገር ሆኖ ነበረ፣ እዚህ ጋራ የሆነ ነገር ሆኖ ነበረ ምናምን እንዳለ በቃ ፊቴ እዚህ ጋራ ብልሽት ብሎ ነበር እንጂ ቀንሽ አይደለም ፊቴ። ፕላዝማ አይደለም ግን ብለድ ክሊን ነው ያደረኩት በራሳቸው ደም ማለት ነው። ነይም በህል መጣመረ ምከሪና ሚክሮፕሊንግ አይደለም። ሚክሮፕሊንግ መጀመሪያ አደረኩኝ፣ ለውጥ አላመጣልኝም። እሱንም አድርጌያለሁ፣ አላመጣልኝም። ሌላ ነው ያደረኩት በራሳችሁ ደም እንትን ነው እሱን ነው ያደረኩት። ገና አንዴ ሳደርገው ነው እንደሚስተካከለው እና እሱን ነው እናንተ የምትሉት እንጂ እንትን ብዬ አይደለም። ቀንሶ አይደለም ፊቴ።
አሁን ደግሞ እሱን ብነግራችሁ ደግሞ እንዲያደረገች ስለምትሉ በቃ ለምን በቃ ለራስ ታደርጋለህ አለቀ በቃ ምን አስወራክ አሁን ብታወራ ደግሞ እንዲህ ሆነ ልትባለው ከዛ ደግሞ ጭቅጭቅ በቃ አሁን ላለማውራት ነው በቃ የወሰንኩት እኔ በበኩሌ ያ ሊዲያዬ ይጨነቁ ምን አገባኝ እኔ ለምን ይልሻል ለምን አልነግርም ከፈለጋችሁ ልካችኋለሁ ዶክተሮቹ ጋር ለምን ብዬ ነው ለምን አስወራኝና ምን ጭቅጭቅ ውስጥ አስገባኝ እኔ አንገት ያልተሸበሸበ እዛው አንገትሽ ገልጌቱ ጋር ነው አንገት የሚሸበሸበው ተሸብሽቦም ማቅም እዛው ቢሸበሸብ እንኳን ይሰራል it's a lot of things እንደዚህ ነው ያለው በቃ እንደዚህ ችግሩ ምን እንደሆነ ታውቃላችሁ ግም ለግም አብረን አዝግም እዚሁ ነን ያለነው ምንም እናቀው ነገር የለም ቴክኖሎጂ እንኳን እሱ አይደለም እናቴ እንኳን እሱ አይደለም ጋይስ ዛሬ የማይሰራ ነገር የለም ይሄ ጆሮሽ ይሰራል ይሄ ጆሮሽ ከፈለክሽ ጆሮሽ እንዲሆናል ከፈለክሽ እንዲለጠፋል ጆሮሽ ብሩ ብቻ ይኖርሽ ቴክኒኩን ብቻ ኦኬ ብርም ኖሮሽ እኮ ብር ከየት ታውቂዋለሽ እንዴ ይሄ እኮ ሳይንስ እኮ ነው ነፍሴ ለብራቸው ሲሉ ነው የፈለግሽውን ነገር እኮ ሊያደርጉልሽ ይችላሉ እኮ ግን ነው ማወቅ አለብሽ እኔ እድሜ ለስራዬ ጓደኞቼ እናቴ አዲስ ቴክኒክ ሲወጣ ቱስ ብሎ ይነግሩኛል በቃ በቀላሉ እኔ ግራ ተጋብቼ በጣም ዲፕሬሽን ይዞኝ ነበር ለፊቴ ማለት ነው እግዚአብሔር እንዴ ሳይው ፊቴ በቃ ጥሩ አይደለም ይሄንን ኮልጌት ይሄንን ምናምን አንድ ሰሞን ስቀባል ነበር ምናምን ነገር የዛኔ ነው የተበላሸው ሰርጉቴ ነው መከራዬን አይቼ በመጨረሻ በቃ እግዚአብሔር ይመስገን ደህና ሆንኩ አሁን ከዱባይ ከመጣሁ ደግሞ ተመቸኝ የሆነ ደግሞ ዱባይ ላይም ደግሞ የተመቸኝ ነገር ነበረ እሱንም አደረኩኝ ከዛ ግባለት ባንዴ ነው በቃ አልኩት አርቲስቶቹ ለካ ለዛ ነው ያ እንትን ማድረግ ነበረብኝ ያ ማይክሮብሎዲንግ ማድረግ ነበረብኝ እና ያደረኩ ነበር እዚህ ዱባይ ደግሞ በስነ ስርዓቱ ሙቀቱ ዛውና ሲሆነ ምን እዚህ ጋር ብትወጣ ምን አለበት እስቲ ወጣ ይቅርብ እኔ መማር ነበረች እንዴ ዊ ይቅርታ በቃ እኔ ልተኛው አሁን እንትን አይደለም ጧት ብገባና ብጫት ይሻላል ጋላሪን የሚሞላልኝ ሰው ባገኝ ደስ ይለኛል አቤት ላይፍ ስታይል የሚባል ነገር አናውቅም በተለይ ይሄ አፍ ያለን እዚህ ጋር ቁጭ ያለ ማለት ነው እዚህ ጋር ለጣጥፎት የታባቱ ሄዱበት በጣም ከምስኪን ሰው ማለት ነው ከሱ ሰውየውን ይበላል ጭካኔሽ ያኔ ነው ያወቁት ጨካኝ መሆንሽ አስለፍልፎ ሰዎች አዋጥቶ ማለት ነው 1000 ምናምን ዩሮ ማለት ነው አልሰጠውም ብላ ማለት ነው የሚገርማቸው ለወሯ 200-300 ስትልቅ ቆየችና ወሬውን ከሰበሰበች በኋላ አልሰጠውም ብላ እንትን አለች ብሩን ጠቅም አርጋበላችሁ የሰጧት እኮ ሊለፉት ናቸው ጨካኝ መሆኗን በዛ ነው ያወቁት ለምን የፈለገ ቢሆን ያ ሰውዬ ይደረግልኛል እንዲናረግልሃለን ብሎ አምጥቶት ማለት ነው አስወርቶት ምን ብሎ ጥርስ የሌለው እግዚአብሔር ሲያሳዝን ከዛ በኋላ ነው ራሴ ያኔ አንድ ሰሞን የሳምሪን አባት ነው አይደል የሳምሪን አባት እዚህ በተንኮል ሆነ ገንዘብ የሚገኘው ግን ነገር 1500 ዩሮ ተሰብስቦ ማለት ነው የቀረው 1000 ምናምን ነው አልሰጠውም እስቲ ወዳጆቼ ለራሴ ነው የማደርገው አልሰጠውም አንስት ዋለች ገባችሁ ከዛ አዋሏት እኔ ቁጭ ብዬ ታዘብኩኝ አሁን
ይበላላታል ብዬ ማለት ነው። ለምን አይበላላትም? ሰው ስጋ እየበላች ማለት ነው። ምን እንዳታውቂያለሽ አልኩኝ። ሄለ ግፈኛ አታውቁኝ። በቃ ከዛ በኋላ ግፈኛ እንደሆነች አወቁኝ። ከዛ በኋላ እናንተም እየተገለጠላችሁ መጣ። አሁን ግፎ የታወቃችሁ ገና ወደ የሚታወቃችሁ ለኢትዮጵያ ሕዝቦች ገና ሁሉም የእጁን ያገኛል። ገና ነው ገና ነው ገና ገና ነው ገና። አቤት አሰስገሰስ ከመቼው ለጥፎኛል። ያሰስገሰስና ያንገሳስና አንተ አንጋሰስ ማለት ነው እንጂ ምን አሰስገሰስ ነው? አንገስግስ ማለት ነው ያለበት። ከመቼው ነው ለታጠፍከኝ? አላህ ረቢ አሁን ዛሬ ልሂድ ሄደችበት። ያቺ ደግሞ ጎበዝ ሂጅበት። የታባቱ ያቺኛው እየጨፈረች ነው። ሄዱበት። የቂጥ ቻለንጅ መጥቷል፣ ተጀምሯል። ሂዱበት። ታው ካልከንማ ይብስብናል። ሰው እየለጠፈ ነው። እግዚአብሔርን ጎበዞች ሄዱበት። የት አባቱ እንዴ! ቂጣችንን የምናነቃነቅበት ሰዓትና ጊዜ ያወጣልናል እንዴ! ተወርክ አታርጉ እንዴ! የተጣበቀ ቂጥ ሴት የምታቆነ እኛ ደግሞ እናቴ የተከፋፈለ ኦሬንጅ እና ማንጎ የሆነ ቂጥ ነው ያለን፣ እናነቃንቀዋለን በሉት። አንብሬከብል የሰርጀሪውን አድራሻ ስጪኝ ማሪ። የምኑን ማማዬ? የምን ሰርጀሪ? የቱኛው? የሆዴ ነው ቀን ድስንዶርፍ ነው ሰጥሻል። ሂሳብ ኬሚስትሪ እያሾፈች እኮ ነው። ጋይስ አምናችኋት ነው? አምናችኋት? እንደምን ጅሎች ናቸው እንዴ! እቺ እኮ ጅብ ናት። ምን ፍቅር ይገባታል? አሪ ኦኬ። ጅብ እኮ ፍቅር አይገባው። እቺ ሙጀሊያ ወይኔ ሪሃና ኦኬ። ካርኒቫል እያከበረች ነው እንዴ! እንዴት አምሮባታል ባካችሁ። ኧረ አውቃ ነው። ሪሃና ካርኒቫል እያከበረች ነው። ኦኬ እኔ እኮ ለምን እንደነሰች ብያለሁ። ካርኒቫል ነው። ኧረ ይቺ ደስ ይለኛል። ቤታ ስታደርገው ስህተት ነው። ባህላችን ነው። ወላይትኛ ባህላችን ነው። ደቡብኛ ባህላችን ነው። ይወዛወዛል፣ እንጨፍራለን። ማን አባቱ ነው የሚያስቆመኝ? እኔ ቤታ ነኝ፣ ህፃን ልጅ አይደለሁም። ማንም ለእኔ እዚህ ቲክቶክ ላይ አባትና እናት ሊሆንልኝ አይችልም። መጨፈር ካለብኝ እጨፍራለሁ። አያዩን ይማኛ ስታባት ሙቀት ነው ውዴ። ምን ማለት ነው? ቤታም እነግራታለሁ። ምን አረሳው? እንዴ ተጠጣቻል እኮ ዮኒ ዲቻ ይከፈት እኮ ማለት በተቂደሽ ተታወያወዩን አቆሚያ ሰምታችሁ ስትሳደቡ ሴትነቴን ስትነኩስ ክብሬን ስታዋርዱስ ያልታየዋችሁ እናንተ ማን ስለሆናችሁ ነው? አባቴ እንኳን መቅጣት አይችልም። እንኳን እናንተ አባቴ አታድርጊው ካለኝ እኔ ፍላጎት የምወደው አባቴ ልሞትለት የምደርሰው አባቴ አታድርጊው ካለኝ ውስጥ ያድርጊው ካለኝ ያደርገዋለሁ። ማንም አባቱ ያስቆመኝ ማንም እዚች ምድር ላይ እኔን የሚቆጣኝ እኔ የሚገጽጸኝ ክርስቶስ ብቻ ነው። በቀራኔው ደሙን ያፈሰሰልኝ እጁ ችንካር የከቸለከረልኝ። ከዛ በተረፈ ለሰው 5 ሳንቲም ጉዳይ ሆናችሁ ለእኔ ትዝም አትሉ። ምንም አባታችሁ አታመጡ። ተዋረዳችሁ። ቆንቴና ተወርክ አታደርግም ስትሉ ቪዲዮ አምጥተው ለፖስት ሰጡላችሁ። ሁሉ ጊዜ ማዋረድ፣ ዝቅ ማድረግ፣ ሌሎቹን ከፍ ማድረግ እግዚአብሔር አይሆንም ማለት አያችሁ።